ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ መርሃ ግብር ከአስቶን ቪላ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል። ብዙ ነገሮች የነበሩት መርሃ ግብር ነበር። ማንቸስተር ዩናይትድ በተለይም ወደ አፍሪካ ዋንጫ ከሚሸኛቸው ተጫዋቾች በኋላ ምን አይነት ቅርጽ ሊኖረው ይችላል የሚለው ጉዳይ በደንብ ከሚጠበቁ ጉዳዮች መካከልም ጭምር የሚነሳ ነበር። ለዚህም ነው ቅድመ ጨዋታ ባደረስኳችሁ መረጃ መሰረት ማንቸስተር ዩናይትድ ሊጠቀምባቸው የሚችልባቸው የጨዋታ ሲስተሞችን በተመለከተ በጣም ሰፋ ያለ የቡድኑን ያጨዋትን መንገድ በተመለከተ ሳደርስ ነበር እና ይበልጥ የመጀመሪያውና ሁለተኛው አማራጭን ከመጠቀም ይልቅ ሩበን አሞሪም ቀዳሚ ምርጫዎቻቸው ከሆኑት ውስጥ የ3-4-2-1 አሊያም 3-4-3 የጨዋታ ቅርጽን ወደ ሜዳ ለመተግበር የገቡበትን የሜዳ ላይ እንቅስቃሴን ያስተዋልንበትን ምሽት አይተናል። በዚህም መሰረት ለማንቸስተር ዩናይትድ ምሽቱ ጥሩ ነበረ? በፍጹም አልነበረ። እኔ ከጨዋታው ሽንፈት በፊት ካነሷቸው ጉዳዮች ውስጥ አሰልጣኝ ሩበን አሞሪም በጣም ፍሌክሰብል የሆነውን የ4-4-2 ጠባብ የምንለውን ወይንም ዳይመንድ ከዛ 4-3-3 አሊያም ደግሞ ይታወቅ እንደነበረው ቡድናቸው በብዙ አይነት የሚዋልል የጨዋታ ቅርጽ ይዞ ሊቀጠል የሚችልባቸው አማራጮች እንዳሉትም ጭምር በመጠቆም ነበር። 2-1 በሆነ ውጤት ነው ቡድኑ ሽንፈትን ያስተናገረው። ነገር ግን በጨዋታው ላይ ለምሳሌ ብሩኖ ፈርናንዴዝ ጉዳት ማንቸስተር ዩናይትድን ለምን ያህል ጊዜ ይህንን ተጫዋች ሊያጣው ይችላል? ከዛ ባለፈው ወደ ሜዳ ከገቡ በኋላ የገቡ ተጫዋቾችስ ምን አይነት ተስፋ ሰጥቷቸዋል የሚሉት ጉዳዮች ይጠበቃሉ። ነገር ግን በጨዋታው ላይ ሞርጋን ሮጀርስ ፍጹም አስደናቂ የነበረ ፐርፎርም አድርጓል በሜዳ ውስጥ። በእርግጥ ዘንድሮን በተመለከተ የተጫዋች 7 ጎል አስቆጥሯል፣ 3 አሲስት አድርጓል። ምናልባት የእንግሊዝ ፕሪሚየር ሊግ በጣም ሻን እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው ዘንድሮ፣ በተለይም ከእንግሊዛውያን መካከልም ጭምርና ለቶማስ ቱዌልም ሌላ የደውል ምልክት ማለት እንችላለን። የተጫዋች ወደ ዓለም ዋንጫ የመጥሪያ እድል ሊሰጡት ይገባልም ጭምር የሚሉ መልእክቶች የሚነሱበት ነገር ግን ከጨዋታው በፊት ዩናይትድ ሊጠቀምባቸው የሚችልባቸው በጣም በቁጥር በዛ ያሉ የአማካይ ስፍራ ተጫዋቾች እንዳሉ ስናነሳ ነበር። በእርግጥ የካዝሜሮ አለመኖር በጣም ትልቁ ጥያቄ ቢሆንም ብሩኖ ፈርናንዴሽ፣ ማኑኤል ኡጋርቴና እንዲሁ ደግሞ በጨዋታው ላይ ኮቢ ሜኖን በአማካይነት ሊያስጀምሩ የሚችሉበት እድል ቢኖርም ግን የካዝሜሮ ቢጫ ካርድ ሰስፔንድ መደረግ ወይም በቅጣት ምክንያት በዚህ ጨዋታ ላይ አለመኖር ከዛ ባለፈ የኮቢ ሜኖ በመጨረሻው ልምምድ ላይ ደግሞ ጉዳት ማስተናገዱን ተከትሎ በቋሚነት ሊያስጀምሯቸው አልቻሉም። ይልቁኑ ያደረጉት ደብል ፒቮት ማኑኤል ኡጋርቴን ከብሩኖ ፈርናንዴዝ ጋር በማጣመር የማንቸስተር ዩናይትድ አማካዮችን ለማድረግ ሞከሩ። ከዛ በፊት ደግሞ ከነሱ ፊት ደግሞ ማቲያስ ኩኛ፣ ሜሰን ማውንትንና ቤንያሚን ሼሽኮን ይዘው ወደ ሜዳ ገቡ። ነገር ግን በጨዋታው ላይ የተመለከትነው እኔ በዚህኛው ማንቸስተር ዩናይትድ ውስጥ ለምሳሌ ሃይደን ሄቨን ከጨዋታ በደንብ አፕግሬድ እያደረገ የሚገኝ የሆኑ መሻሻሎችን የተመለከትንበት ያለ ተጫዋች ነው። ቬኒ ዮሮ ግን ብዙ ጥያቄዎች ሊነሱበት የሚገባ ተጫዋች ነው። አሁን በዩናይትድ ቤት ውስጥ አዳፕት የማድረግ ችግር እየተስተዋለበት የሚገኝ ኢቭን የዩናይትድ ሁለቱም ጎሎች በዚህ ጨዋታ ላይ የተመለከትናቸው በጣም ቀላል ኮንትሮል ሊደረጉ የሚችሉ ተጫዋቾቹን በተለይ ሞርጋን ሮጀርስን ቀደም ብሎ ኳሶቹን ከመምታቱ በፊት እንዲቋረጥ ማድረግ የሚቻልባቸው እንቅስቃሴዎች ነበሩ። ፕላስ ደግሞ የዩናይትድ ሴንተር ባኮች በተለይም ከሶስቱ ሴንተር ባኮች መሀል ላይ የሚገኘው ሴንተር ባክ በተክለ ሰውነት በጣም ገዘፍ ያለ ቢሆን ኖሮ ኳሶቹን ቀድሞም ዲቴክት ማድረግ የሚችል ተጫዋች መሆኑን እንረዳለን። እዚህ ጋር ሁለት ተጫዋቾችን ሚስ አድርገዋል ማንቸስተር ዩናይትድ፣ ማቲያስ ዴሊክተን እና ሃሪ ማጓየር። የእነዚህ ሁለት ተጫዋቾች በሜዳ ውስጥ መኖር አለመቻል ዩናይትድን ዋጋ አስከፍሎታል። ዛሬ የሚያየነው በጨዋታው እንቅስቃሴ ላይ ይህንን የሜዳ ላይ ፐርፎርማንስ ነበር። ቬኒ ዮሮ ጥሩ አልነበረም፣ ሉክሾም በአንጻራዊነት እንዲሁ። ነገር ግን የማንቸስተር ዩናይትድን በተመለከተ የኛው ጨዋታ ላይ ብዙ እንጠብቀው የነበረው የሜዳ ላይ እንቅስቃሴ ከዚህ በጣም የዘለለ አልነበረም። ለምሳሌ ማቲያስ ኩኛ በጣም ድንቅ ነው። ባለፉት 3 ጨዋታዎች 3 ጎሎች ላይ ተሳትፎ አድርጓል፣ 2 አስቆጥሯል፣ 1 አሲስት አድርጓል። በጨዋታው ላይ ኳሱን ብሎክ ያደረጉበት መንገድ፣ ጎሉን ሲያስቆጥር ፕረስ ያደረጉበት መንገድ እና የሱ አጨራረስ በጣም ድንቅ ነበር። ታይት አንግል ነበር የነበረው። ማርቲኔዝ በጨዋታው ላይ ያንን ኳስ ማዳን የሚችልበት ምንም አይነት
አመክንዮ ነበረ ወይ ለማለት ፍጹም በሚያስቸግር መልኩ ነበር ያስተዋል ነው። በጣም በጣም ድንቅ የሚባል ፐርፎርም ነበር ማድረግ ይችላል። በዩናይትድ በኩል ከብሩኖ ፈርናንዴዝ በኋላ የዩናይትድን የካፕቴንነትን አርምባንድ በትክክል የመረከብ ትክክለኛው ተጫዋች ብለን ካነሳ ነው ገና በመጀመሪያዎቹ 17 ሳምንታት ብቻ የማንቸስተር ዩናይትድን መለያ ተረክበው ግን ሜዳ ውስጥ የሚያሳያቸው ገጸ ባህሪያዎች እነዛን ነገሮች ለመሸከም በሚያስችል ፎርም ላይ የሚገኝ ተጫዋችን ካስተዋልን እየተመለከት ነው የሚገኘው ብቸኛው ተጫዋች ይመስለኛል ማቲያስ ኩኛ ማለት ነው። እና ዛሬም የተመለከትነው ተጫዋች ይህ ነበር። ስሜት ነበረው፣ ለቡድኑ ዋጋ በደንብ እንዲመጣም ጭምር የሚችለውን በሜዳ ውስጥ ሲያደርግ የነበረ ተጫዋች ነው። አስቶን ቪላ 10 ተከታታይ ጨዋታዎችን አሸንፏል። የዛሬውን የማንቸስተር ዩናይትድን ጨዋታን አጠቃላይ ጨምሮ ማለት ነው። በዚህ ውስጥ እንደነ አርሰናል ያሉ ቡድኖችን አሸንፏል። የቪላ ያለፉት የጨዋታ ቆይታዎች እንዲሁ በጣም ቀላል የሚባሉ አይደሉም። ቡድኑ በጣም አስደናቂ የሚባል ፐርፎርማንስን እያሳለፈ ነው የሚገኘው። ሜዳ ውስጥ በምንመለከተው አስቶን ቪላ ቆይታ የትኛውንም ቡድን የማሸነፍ ወቅታዊ ፐርፎርማንስ ያለው ቡድን ነው ወይ? አዎ፣ በዛ ልክ ልንስማማበት የሚገባ የቡድን የሜዳ ላይ ቆይታን እያስመለከተን የሚገኝ ነው። ነገር ግን ለአስቶን ቪላ አሁን በዋንጫው ፉክክር ላይ በትክክል የሚገኝበትን የጨዋታ መርሃ ግብር እያከናወነ ይገኛል። አሁን ከተከታዮቹ ማንቸስተር ሲቲ እና እንዲሁ ደግሞ አርሰናል ጋር ካያቸው የነጥብ ልዩነቶች በጣም ቀላል የሚባሉ ናቸው። ከዚህ በኋላ የሲቲ የቪላ ፎርም በምን ያህል ደረጃ ከዚህ በላይም ጭምር ተሻሽሎ ሊጓዝ ይችላል የሚለው ጉዳይ ይመስለኛል የሚጠበቀው። በሶስቱ ቡድኖች መካከል ያለው የነጥብ ልዩነት የሶስት ብቻ ነው። ለምሳሌ ቪላ ከሲቲ ጋር የአንድ ነጥብ ልዩነት፣ ቪላ ከአርሰናል ጋር የሶስት ነጥብ ልዩነት። የትኛውም ቡድን ቀጣዮቹ መርሃ ግብሮች ላይ የሚያደርጋቸው ጨዋታዎችን ተከትሎ ነጥቦችን ድሮፕ ማድረግ የሚችል ከሆነ በተለይ ከአንደኛ እስከ ሶስተኛ ባሉ ቡድኖች ውስጥ በትክክል ነጥብ ድሮፕ የማድረግ እድል ካላቸው ቡድኖች ውስጥ በደረጃ ሰንጠረዡም ጭምር ለውጥ ሊያመጡ ይችላሉ። ዘንድሮ ደግሞ በሜዳቸው አስቶን ቪላ በጣም የሚደንቅ ቡድን ነው። 9 የፕሪሚየር ሊግ መርሃ ግብሮችን አከናውኖ 7ቱን አሸንፎ አንድ ብቻ ጨዋታ ተሸንፎ አንድ ጨዋታ ብቻ ነው አቻ መውጣት የቻለው። ከሜዳቸው ውጭ ከሚያደርጓቸው መርሃ ግብሮች ይልቅ በሜዳቸው የሚያደርጓቸው መርሃ ግብሮች ዘንድሮ አስቶን ቪላ በጣም ጥሩ የሚባል ፐርፎርማንስን እያስመለከቱን ከሚገኙ ቡድኖች ውስጥ አንዱ ነው። ስለዚህ የዛሬውን ጨዋታ ማሸነፍ ለኡናይ ኤምሬ ቡድን በጣም መሰረታዊ ከሚባሉ የጨዋታ መርሃ ግብሮች መካከልም ጭምር አንዱ ነበር ማለት እንችላለን። በዚህም መልኩ ይህንን ጨዋታ የዛን ያህል ተቸግረውበታል ካላችሁ በፍጹም። ግን ዩናይትድ በመጀመሪያው አጋማሽ በተለይም ብሩኖ ፈርናንዴዝ ከመውጣቱ በፊት በጣም ጥሩ የሚባሉ የሜዳ ላይ እንቅስቃሴዎች ነበሩት። ለምሳሌ በሙከራ ደረጃ ዩናይትድ የተሻለ ነበር። የተጋጣሚ ሳጥኖች ውስጥ ቶሎ የሚገኝ አይነት ቡድን ነበር። በሙከራዎች በጣም የተሻለ ነበር። ይልቁኑ ክሊኒካል ያልነበረውን ማንቸስተር ዩናይትድን ነበር በመጀመሪያው አጋማሽ የተመለከት ነው። ሁለተኛው አጋማሽ ሙሉ ለሙሉ ተበልጧል ብንል የሚሻል ይመስለኛል። በመጀመሪያው አጋማሽ ለምሳሌ 5 ሙከራዎችን አድርጓል። ከ5ቱ 3ቱ ኢላማቸውን የጠበቁ ነበሩ። 2 ቢግ ቻንሶችን ክሬት አድርጓል በዚህኛው እንቅስቃሴ። ሁለተኛው አጋማሽ ግን ሲመጣ ቅያሬዎችን አስተዋለን። ለምሳሌ ፎርስድ ሰብስቲቱሽን ስለነበረ ሊዛንድሮ ማርቲኔዝ ወደ ሜዳ ለመግባት ተገደዋል። ኋላ ላይ ሁለቱም የአማካይ ስፍራ ተጫዋቾቻቸውን ቀይረዋል። በማኑኤል ኡጋርቴም ሆነ ብሩኖ ፈርናንዴዝ በሜዳ ላይ ሊቀጥሉላቸው ስላልቻሉ በእርግጥ የማኑኤል ኡጋርቴ እንኳን እየቆየም ስለመጣ 17 ደቂቃዎች ብቻ ነበር በሜዳ ውስጥ የሚቀሩት። ሌሎች ተጫዋቾችን ወደ ሜዳ ማስገባት አስፈላጊ ነበር። ፕሮግሬሲቭ ፓሶች ለዚህ ደግሞ ወጣቱን ገና የፍሌቸር ተጫዋች የፍሌቸር ልጅ የሆነው ጃክ ፍሌቸርን የ18 ዓመቱን አማካይ ወደ ሜዳ ማስገባት ቻሉ። ጆሹዋ ዚርክዚን ወደ ሜዳ አስገብተውታል። ቤንያሚን ሴስኮስ ምንድን ነው ባለፉት 73 ደቂቃዎች ውስጥ በሜዳ ላይ ያከናወነው? በግሌ ጥያቄ ሊነሳበት የሚገባ ተጫዋች ነው ላሲ ጆሹዋ ዚርክዚ። ከዛ ባለፈ ደግሞ ማርቲኔዝን ወደ ሜዳ አስገቡ። በእርግጥ ማርቲኔዝ ከገባ በኋላ አንዳንድ ቅጽበቶች ነበሩ በሜዳ ላይ፣ ነገር ግን በተለይ ከሳጥን ውጭ የሚሞከሩ ሙከራዎችን ያስተዋልንባቸው። ግን ዩናይትድ ያለ ብሩኖ ፈርናንዴዝ የቡድን ፎርም ያለው ቡድን ነው ወይ? ጨዋታዎችን ከመመራት ተነስቶ ማሸነፍ በሚችልበት ቁመና ልክ የሚገኘውን ዩናይትድን ማየት እንችላለን ወይ? የዩናይትድ ቀጥተኝነት እንዴት ባለ መልኩ ሊገለጽ ይችላል? ዩናይትድ ተጋጣሚዎችን ተጭኖ ለማሸነፍ በቂ የሆነ የተጫዋቾች ጥራት አለው ወይ ያለ ብሩኖ ፈርናንዴዝ የሚለው ጉዳይ በጣም ትክክለኛ መርሃ ግብር ሊሆን የሚችለው እንደ ምሳሌ የምናነሳው ይሄኛው ይመስለኛል። ዛሬ ማንቸስተር ዩናይትድ
በጨዋታው ላይ ያለ እነዚህ ተጫዋቾች በሆኑት ተጫዋቾች ዲፔንድ የሆነ ቡድን ሊሆን ይችላል። እንዲያውም ዘንድሮ እንኳን ብሩኖ ፈርናንዴዝ ኦኬ ባይኖር አማድ አለ፣ ብሪያን አለ፣ ማቲያስ ኩኛ አሉ። የእነዚህ ተጫዋቾች ስብጥር ይበልጥ የቡድኑ ጥሩ መሆኑን ልናነሳው እንችላለን። ነገር ግን በዚህ ጨዋታ ላይ ደግሞ ይበልጥ የብሩኖ ፈርናንዴዝን ሚስ ማድረግ በደንብ ያስተዋልንበት ነበር። ቀድሞውኑ ግን ሌሎች የሚነሱ ምክንያቶችም ስለነበሩት በዩናይትድ በኩል ማለት ነው እና ቀጣዮቹ መርሃ ግብሮች እጅግ በጣም የሚያጓጉ በምን አይነት መልኩ ልንመለከታቸው እንችላለን የሚሉት ጉዳዮች በሰፊ የሚጠበቁ መርሃ ግብሮችን የሚጠቁመን የማንቸስተር ዩናይትድ ፊክስቸሮችን የማየት እድል ይሰጡናል። ነገር ግን ፕሪሚየር ሊጉ ለሩበን አሞሪም ይሄኛው ጨዋታ በብዙ መልኩ ሊጠቀስ የሚችል ጥሩ ነገሮች አሉ ለማለት በጣም 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 በሚያስቸግር መልኩ የቡድናቸውን የሜዳ ላይ ቆይታን ያስተዋልንበት ምሽት ነበር ማለት እንችላለን። በዚህ መሰረት አስቶን ቪላ በጣም በሚገባው መልኩ ጨዋታውን ያሸነፈበትን የሊግ መርሃ ግብርን ያከናወነበት ነበር እና የቅርብ ጨዋታዎችን በተመለከተ ግን ሴኒ ላመንስ በደንብ ጥያቄዎች ሊነሱበት የሚገባ ግብ ጠባቂ እየሆነ መጥቷል። በቅርብ ጨዋታዎች ፍጹም አንዳንዱ ኳሶች ከሱም ጭምር የማይጠበቁ በጣም በቀላሉ ጎሎች የሚቆጠሩበት አንግሉን በጣም ዋይድ አስፍቶት የሚቀመጥ ይበልጥ ለኒር ፖስት የሚቀርብ ፋር ፖስት በተሞከሩባቸው አጋጣሚዎች ሁሉ ጎሎችን ኮንሲድ ለማድረግ በጣም የተቃረበ አይነት ተጫዋች የሚመስል ሆኖ በሜዳ ውስጥ እያስተዋል ነው እንገኛል። ይሄ ለዩናይትድ ዋጋ ሊያስከፍሉት ይችላሉ በሚቀጥሉት የጨዋታ መርሃ ግብሮችም ጭምር። ቀጣይ እንዴት ነው ቡድኑ በዚህ መልኩ ሊቀጥል የሚችለው የሚሉት ጉዳዮች ይጠበቃሉ። ይህንን በአግባቡ መወጣት እስካልቻለ ድረስ ለሴኒ ላመንስም ይህንን ቦታ በቋሚነት በቀጣዮቹ መርሃ ግብሮች የመስጠት ግዴታ ላይኖር ይችላል። አሰልጣኙ ሌሎች አማራጮችን የማየት እድል በእርግጥ በዛ ልክ ደግሞ በስኳዳቸው ውስጥ ለግብ ጠባቂነት በጣም የተዋጣለ ተጫዋች አላቸው። በትልቁ ጥያቄ ሊያስነሳ የሚገባ ጉዳይ ነው። ግን የዛን ያህል ደግሞ ስህተቶችንም ጭምር እየሰራ የሆነን ተጫዋች በጣም በትዕግስት አሰልጣኞች ሊቆዩ እንደማይችሉም ጭምር ይጠበቃል። በተለይም ግብ ጠባቂዎች ደግሞ ሲሆን ዋጋም ጭምር ስለሚያስከፍሏቸው ቪላ በደንብ ትላልቅ በሚባሉ ቡድኖች ላይ የበላይነት የወሰደባቸውን ጨዋታዎች ካያችሁ ብራይተን፣ ከዛ ወልቭስ እንኳን በጣም ወረስት የሚባል ጊዜን እያሰለፈ ነው። በርንሞዝን በቅርቡ 4-2 በሆነ ውጤት 4-0 በሆነ ውጤት ሲያሸንፍ እናስታውሳለን። አርሰናልን እንዲህ 2-1 በሆነ ውጤት ያሸነፈበት ዌስትሃም ከዛ ቅድም ባነሳናቸው ተከታታይ መርሃ ግብሮችም ጭምር የጨዋታው በጣም ምርጥ የሚባል ቆይታን እያሳለፈ ይገኛል። ካዝሜሮስ በማንቸስተር ዩናይትድ ዘንድሮ እያሳለፈው የሚገኘው ቆይታ እንዲሁ በጣም በቀላሉ የሚታይ ነው ወይ? ይሄ ነው ሌላው መነሳት ያለበት። በተለይ ታክሎቹ በጣም ጥራት ያላቸው ናቸው። ኤሪያል ዱዋሎችን ሲያሸንፍ፣ ኳሶችን ክሊር ሲያደርግ፣ ኳሶችን ኢንተርሰፕት ሲያደርግ፣ ተጋጣሚዎች የማንቸስተር ዩናይትድ 1/3 ሜዳ ክፍል ላይ ለመግባት በሚያደርጉ ጥረት ውስጥ አደገኛ የሚባሉና ቢግ ቻንስ ክሬት ሊደረግባቸው የሚችሉ ነገር ግን ማንቸስተር ዩናይትድ ላይ በሚቃጡ የማጥቃት ዞኖች ላይ ኳሶችን ቶሎ ዲቴክት የሚያደርግ ተጫዋች እንደመሆኑ መጠን ይሄኛው ጨዋታ የሚሰላ አደረገውም ወይ የሚለው ጉዳይ በደንብ የሚነሳ ነው። ቢያንስ ካዝሜሮ የቆሙ ኳሶችን ወደ ጎልነት ይቀየርላቸዋል። ጎሎች እንኳን ሊያስቆጠረላችሁ ባይችል ጎሎች እንዳይቆጠሩባችሁ ማድረግ የሚችል ተጫዋች ነው። ይህንን በደንብ በሜዳ ውስጥ ያደርጋል እና የዩናይትድ የዛሬው መርሃ ግብር ላይ እኔ ብዙዎቹ ተጫዋቾች በሜዳ ላይ የነበራቸውን ቆይታ ለዩናይትድ ዲዘርቭ ያደርጋሉ ካላችሁ በፍጹም ያንን ማድረግ የሚችል የማንቸስተር ዩናይትድ ተጫዋች በሜዳ ውስጥ ብዙ ማየት አልቻልንም። በጣም ኤክሰፕሽናል የሆነ የአስቶን ቪላ ፍጹም የበላይነትን በጨዋታ ውስጥ አይተናል አይመስለኝም። ነገር ግን ለዩናይትድ ጨዋታውን ለማሸነፍ ደግሞ በቂ የሚሆን የተጫዋቾች የሜዳ ላይ ፐርፎርማንስ ያየን አይመስለኝም እና ቀጣዮቹ የዩናይትድ ጨዋታዎች ያለ እነዚህ ተጫዋቾች እንዴት ባለ መልኩ ይቀጥላሉ የሚለው ጉዳይ ለአሰልጣኝ ሩበን አሞሪም በጣም ትልቅ የራስ ምታት የመሆን እድላቸው እጅግ በጣም ሰፊ ነው ማለት ነው። ማንቸስተር ዩናይትድ ቀጣዮቹን ጨዋታዎች የብሩኖ ፈርናንዴዝ የጉዳት መጠን ምን ያህል ሊሆን ይችላል? ለምን ያህል ሳምንታት ከሜዳ ሊያርቁት ይችላሉ? በቶሎ መመለስ የሚችልበትን እድል ያገኛሉ? ያንን የምናይ ነው የሚሆነው። ነገር ግን ይህንን ጨዋታ በተመለከተ ፍጹም ሁለት ለዩናይትድ በጣም ሊያጣቸው ከማይገቡ የጨዋታ ውጤቶች ነገር ግን ደግሞ ዩናይትድ አንዳንዶቹ አሰልጣኙ ላይ በጣም ለመፍረድም ጭምር በሚያስቸግር የተጫዋቾች ወደ አፍሪካ ዋንጫ መግባት አንዱ የአፍሪካ ዋንጫ በዚህ ሰዓት ላይ ማምጣት በአውሮፓ የሚገኙ ቡድኖች አፍሪካን ተጫዋቾችን ላለማስፈረም እንደ ምክንያት የሚያነሱት ይሄ ሊሆን ይችላል። ተጫዋቾችን የሚያጡት ሚድ ሲዝን ላይ ነው። ሚድ ሲዝን ደግሞ ሲያጡ
በጣም ወሳኝ በሚባሉ የጨዋታ መደራረቦች ውስጥ ተጫዋቾቻቸውን የማጣት ግዴታዎች ውስጥ ይገባሉ እና ለሩበን አሞሪም ይሄ የአንድ ወር ቆይታ በጣም በቀላሉ አይደለም የሚያልፍላቸው። ምክንያቱ ገና የመጀመሪያ ጨዋታቸውን ያለነዛ ተጫዋቾች ነው እንግዲህ ቡድኑ በጣም ትልቅ የሚባል የጨዋታ መደራረቦች ውስጥ እንዲገባም ጭምር የሚያደርገው። ቀጣይ ኒውካስል ዩናይትድን ዕለተ ዓርብ ይገጥማል። ወልቭስ፣ ከዛ ሊድስ ዩናይትድ፣ ከዛ በርንሌ፣ ከዛ ብራይተንን። በጣም የተደራረቡ መርሃ ግብሮችን የማከናወን ግዴታዎች ውስጥ ይገባል በቀጣዮቹ መርሃ ግብሮች። ይሄኛው ምሽት ግን ለዩናይትድ ብዙ የሚያስደስት ነበሩ ለማለት ፍጹም ያስቸግራል።